የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ባለፈው ወራት ከ4 ወርና ከ5 ወር በፊት የተጋቡት ሮዛና ከድር በጣም መነጋገሪያ ሆነው ነበረ። ዛሬስ ደግሞ ምን ገጠማቸው? ሁላችሁም እንግዲህ አይታችኋል ብዬ አስባለሁ። ካላያችሁ ደግሞ እንግዲህ በጣም ብዙ ሚዲያዎች ዛሬና ትናንትና ሮዛ ያው እያለቃቀሰች መታለች። ምን ተፈጠረ? ምን ሆና ነው? እንግዲህ ይህን ቪዲዮ ከመጨረሻው ካዳመጣችሁ ትክክለኛና የተፈጠረውን ነገር ልነግራችሁ እችላለሁ። ይህን ቪዲዮ ስትጀምሩ ግን ላይክ አድርጉ ማለት ነው። እንግዲህ ሮዛ በየሶሻል ሚዲያው እያለቀሰች አይተናታል። ሮዛ እንግዲህ በእድሜዋ ትንሽ ገፋ ያለች ናት። ከድር ደግሞ ገና ወጣት የ25 ዓመት ነው። እሷ ደግሞ እንግዲህ የ55 ዓመት ወጣት ናት እንበላት ማለት ነው። ግን አንዳንዴ ያላቻ ጋብቻ ቢቀር ለምንድን ነው ማለት ነው። እንግዲህ ይነሱ ይህን ነገር ሲያደርጉ በየቲክቶኩ በጣም መነጋገሪያ ሆኖ ነበር። በየሶሻል ሚዲያው በጣም መነጋገሪያ ሆኖ ነበር ማለት ነው። ዛሬስ ምን ተፈጠረ? እባካችሁ ወንዶች ለሀብት ፍቅር የሌላችሁን ለሀብት ብላችሁ ሴቶቹን አታግቡ ማለት ነው። ወንዶችም ቢሆን ሴቶችን አታግቡ፣ ሴቶችን ቢሆን እድሜያችሁ ካልሆነ በቃ አታግቡ፣ በአቻችሁ አግቡ ነው የምል። እንግዲህ ብዙ ነገሮች ዛሬ እየተነጋገሩ ይገኛሉ። እኔም እንግዲህ ወደ አንድ ሚዲያ ጎራ ብዬ ነበረ። ይሄ ነገር እውነት ነው ወይስ ውሸት ነው ብዬ ወደ እሱ ቤት ጎራ ስል እንግዲህ ብዙዎች ምንድን ነው የሚሉ ከድር የሮዛን 16 ሚሊዮን ይዞባት ጠፋ፣ ተለያይተዋል። እሷም እንግዲህ ወይኔ ፍቅሬ እያለች እየዘፋፈነች እያለቃቀሰች አይቻታለሁ ማለት ነው። እኔ ይህ ነገር እንዴት ሆነ? እሷስ እንዴት ነው የ25 ዓመት ወጣት የምታገባ ብዬ በጣም ገርሞ የነበረ ማለት ነው። ለካም ወንዶች ለፍቅር ሳይሆን ለገንዘብ ብለው ነው የሚያገቡ ሴቶችን እና ሴቶችን ቢሆን ይሄ ነገር ለእኔ ይሆነኛል ብላችሁ የ25 ዓመት ወጣት የ30 ዓመት ወጣት አታግቡ። ለምን? እናንተ ፍቅር ብሎ ሳይመጣ ገንዘባቸውን ሀብታችሁ ነው። ሮዛ ደግሞ እንግዲህ የአሜሪካ ዜጋ ያላት ሴት ናት። ከዚያ በኋላ ወደ ሀገሯ መጣች። በጣም በጣም ሀብታም ናት ማለት ነው። እንግዲህ እስቲ ወደ ጉርሻ ፔጅ ያው ሁላችሁም ታውቁታላችሁ ብዬ አስባለሁኝና እሱ እንግዲህ ምን አለ መሰላችሁ እንግዲህ እሱ ትክክለኛ ነው የሚያመጣ አይደለም። እንግዲህ ሮዛና ከድር ተለያዩ ተብሎ ነበረ። በጣም ብዙ እየተነጋገሩ ይገኛሉ። ጉርሻ ፔጅ ደግሞ ምን አለ? ሮዛና ከድር ከእውነት በስተጀርባ ያሉት ጥንዶች የ15 ሚሊዮን መኪና ወሬ ፍጻሜ ይላል ማለት ነው። በደንብ አድርጋችሁ አዳምጡ ማለት ነው። እንግዲህ ውሸት ነው፣ አልተለያዩም። እኔ እኮ ሰውን ለማለያየት በቃ ሚዲያው የሆነ ጦሙን እንዲያድርና ጦሙን እንዲውል የሆነ ቀዝቀዝ ሲል ሰው አይወድም መሰል። እኔ አሁን እነዚህ ሰዎች እንግዲህ እኔ እረስቻቸዋለሁ። ባለፈው ተጋቡ ተብሎ እኔ ራሴ በጣም ገርሞኝ ነበረ። እንዴት ነው የ55 ዓመት እድሜ የ25 ዓመት ወጣት የምታገባ? አሁን እሷ ለፍቅር ነው ወይስ ልትወልድ ነው ወይስ ምንድን ነው ብዬ በጣም ገርሞኛ። ግን ምንም ያልኩት ነገር የለኝም ማለት ነው። ግን ዛሬ እንዳልተለያዩ እነሱም በፍቅር እንደሚኖሩ እንግዲህ ጉርሻ ፔጅ ይዟቸው መጥቷል። ይህ ነገር ትልቅ ጉዳይ ላይሆን ይችላል። እንዲሁም እኛ ስንት ችግር አለብን፣ ምን አገባን ልትሉ ትችላላችሁ ብሏል ማለት ነው። ነገር ግን በማህበራዊ ሚዲያ መንደሮች ሰይድ እሳት ሆኖ የሰነበተ አንድ ታሪክ አለ። እሷ አሜሪካ ነች። የ15 ሚሊዮን ብር መኪና ገዝታ ስትሰጠው እሱ መኪናውን ይዞባት ጠፋ። እሷም በሀዘን እያለቀሰች ነው የሚል እጅግ አነጋጋሪ ወሬ በስፋት ሲዘዋወር ከርሟል ይላል ማለት ነው። እንዲሁ ፈጣሪ ይጠብቃችሁ ማለት ነው። እንዲሁ ግን ትልቅ ከሆናችሁ ትንሹን ወንድ እንዳታገቡ እኔ ልንገራችሁ ማለት ነው። ይህ በየገጹ ሲንሸራሸር የነበረው ወሬ ፈጽሞ ከእውነት የራቀ እና መሰረት ቢስ መሆኑ ተረጋግጧል። በቃ እነሱ አልተለያዩም ማለት ነው። ታሪኩ የተወራባቸው ጥንዶች ዛሬም እንደ ቀድሞው በፍቅር በደስታ እና በሰላም አብረው በመኖር ላይ ይገኛሉ እና አልተለያዩ ማለት ነው። በጥንዶች መካከልም ምንም አይነት የተፈጠረ አለመግባባት የሌለ ሲሆን የተሰራጨው መረጃ ሙሉ በሙሉ ከእውነት የራቀ ወሬ ነው።
ያለማጣራት የሚነግሩን ወሬዎች ከጥቅማቸው ይልቅ በሰዎች ሕይወት እና ስነ ልቦና ላይ የሚያደርሱት ጉዳት ይመዝናል። ይህ አጋጣሚ ሁላችንም ትልቅ ትምህርት ሊሰጥን ይገባል። አዎ ትክክል። እኔ ጉርሻ ፔጅ በጣም ነው የምከታተለው ማለት ነው። የማህበራዊ ሚዲያ ገጾቻችን የሐሰት መረጃዎችን ማሰራጨት ከማድረግ ይልቅ ማንኛውም ወሬ ከማጋራታችን ወይም አስተያየት ከመስጠታችን በፊት የእውነቱን ማረጋገጥ ቀዳሚ ተግባራዊ ሊሆን ይገባል። ማህበራዊ ሚዲያ ለሰዎች ማጠናከሪያ፣ ለፍቅርና ለበጎ ተግባር መድረክ እናድርገው። እኔ ሰዎች ግን እንዲታይላቸው በቃ ምን እንፍጠር ለማለት ነው እንጂ ሶሻል ሚዲያ በነገራችን ላይ በቃ አሁን እንዳነበብኩላችሁ ጥሩ ነገር፣ መልካም ነገር፣ የፍቅር የሰላም ምናምን ነገር ብንሰብክበት እንደኔ ትንሽ ኢንፎ ብትታይ 10 20 ብትታይ ያንን ነገር እንጃ ያንን ነገር ባናደርግ የሆነ ወሬ በቃ ሰዎች የነገ ትክክል ነው ብለው እንዲያዩልን ብለን ባናደርግ ጥሩ ነው። የሰዎችን ልብ ደግሞ ባንሰብር በይኔ ማለት ነው። ማህበራዊ ሚዲያ ለሰዎች ማጠናከሪያ፣ ለፍቅርና ለበጎ መድረክ እናድርገው። የሰዎቹን መልካም ስም የሚነኩ ያልተረጋገጡ ወሬዎች ባለማጋራት የሶሻል ሚዲያ አካባቢያችን ጤናማ እናደርጋለን። ሐሰተኛ መረጃዎችን በጋራ በመከላከል ማህበራዊ ሚዲያችን የሰላም የእውነት ጋር የመደጋገፍ መድረክ እናድርገው ብሏል ፔጅ። እንግዲህ ጉርሻ ፔጅ እና ያለው ነገር ይሄ ነው። ሁለታቸው አልተለያዩም። እኔ ግን ስታለቅስ ወይኔ በላቸው በቃ ይሄ ነገር የተፈራው ነገር ደረሰ ብዬ ነበረ እና እንግዲህ በጣም ብዙ ሰዎች ሰርተዋባቸዋል። እና እስቲ ወደ ጉርሻ ፔጅ እኔም ጎራ ልበልና ያለውን ነገር ልይ ብዬ ነበረ። እንግዲህ ጉርሻ ፔጅ እነዚህ ሁለት ጥንዶች እንዳልተለያዩ በፍቅር እንደሚኖሩ ገልጾልናል። እናመሰግናለን። ጉርሻ ፔጅ እንግዲህ ያው ከትልቅ ደረጃ እንደምትደርስ አሁንም ከትልቅ ደረጃ 1 ሚሊዮን ምናምን ነገር ገብተሃልና እናመሰግናለን። ሁሌም ትክክልና ፈጣን መረጃ፣ ትክክለኛ መረጃ ከፈለጋችሁ ወደ ጉርሻ ፔጅ መሄድ ትችላላችሁ ማለት ነው። እና ቤተሰቦች ላይክ እያደረጋችሁ እንግዲህ ያለው ነገር ይሄ ነው። እኔም እንደ እሷ ስታለቅስ ያው ሴት እስከሆነች ድረስ በጣም አሳዝናኛለች። ግን ቢሆንም እንዴት እሷ የ55 ዓመት ወጣት ሆና እንዴት ነው ወጣቱን የምታገበው? ይሄ ነገር ነገ ጧት ከዷት ቢሄድ ብዬ ነበረ። እነሱ እንግዲህ ያው በፍቅር በሰላም እየኖሩ ይገኛሉ። አሁን እንግዲህ ያው እስከ ዘላለሙ በፍቅር በሰላም የምትኖሩ